የፈሩት ይደርሳል የጣሉት ይወርሳል እንደሚባለው ደረጀ እስከዛሬ ድረስ እንዳይፈጠር ሲመኘው የነበረው ነገር ተፈጥሮ ከፍርሃቱ ጋር ፊት ለፊት ተጋፍጧል። ማርታ በጊዜ ወደ ቤት እንዲመጣ ደውላ ጠርታው ከነገሩ ሸሽቶ አምሽቶ ወደ ቤቱ የገባው ደረጀ ዛሬ ግን እንደሌላ ጊዜ በቀላሉ ከዚህ ችግር የሚያመልጥ አይመስልም። ማርታ መድኃኒት ቤቷ ድረስ መታ ሰላም የወለደችው ልጅ አባት ደረጀ መሆኑን በዲኤንኤ ካረጋገጠችላት በኋላ በንዴት እሷን በድጋሚ ልታያት እንደማትፈልግ አስረግጣ ነግራት ከቤት አባራት ለደረጀ ትደውልለታለች። ስልኩንም እንዳነሳው ሄሎ ደረጀ ብላ ስትለው እሱም አቤት ማርትዬ ደህና ነሽ ብሎ ይጠይቃታል። ማርታም ትቀጥልና የት ነህ ብላ ስትጠይቀው እሱም እኔ ከቢሮ ልወጣ ነው መድኃኒትን አግኝተሻል ነበር እንዴ ብሎ ስትጠይቃት እሷም አዎ ፈልጌህ ነበር አንድ ጊዜ ወደ ቤት ና ብላ ስትለው እሱም ምን ነው ደህና አይደለሽም እንዴ ብሎ ይጠይቃታል። እሷም እንደምንም እንባዋን ተቆጣጥራ ምን ደህንነት አለ ብለህ ነው መድኃኒት የምትባል ፍጥረት እያለች አሁን ሁሉንም ተውና እባክህ ቶሎ ወደ ቤት ና ብላ ስትለው ደረጀን በፍርሃት ትንሽ ስራ ነበረችብኝ ላመሽ ነበር እኮ ያው ስራው ደግሞ እንደምታውቂው ነው ባድርም አያልቅም ግን ማርቲ ትንሽ ቆይቼ እመጣለሁ ይላትና ስልኩ ይዘጋል። በዛን ሰዓት ዳጣና ናታን አንድ ላይ ግቢያቸው ውስጥ ሆኖ እሷ ተቀምጣ እሱ ደግሞ በጭንቀት እየተንጎራደደ ነበር። ሁኔታውን ያስተዋለችው ዳጣም ሸበላው ቆይ ምን ሆነህ ነው እንደዚህ እየተጨናነቅ ያለኸው ብላ ስትጠይቀው እሱም በመድኃኒት ምክንያት እንደሆነ ይነግራታል። ዳጣም ትቀጥልና መድኃኒት እኮ ከዚህ በኋላ አትመለስም ሄዳለች ብላ ስትነግረው ናታንን መሄዷ እኮ አይደለም ችግሩ ለማዬ ሳትነግራት አትቀርም እኔ በጣም ጨንቆኛል ብሎ ሲላት ዳጣም ቆይ ምኑን ነው የምትነግራት ናታን እስከ መቼ ነው ቆይ ከኔ የምትደብቀኝ መድኃኒት ያወቀችው ነገር ምንድን ነው ብላ ስትጠይቀው ናታንም እስካሁን አባዬ አልመጣም አይደል በቃ ዳጣ ራስሽን ለከባድ ነገር አዘጋጂ ብሎ ሲላት ዳጣም በጭንቀት ኧረ እባክህ ናታን አታስፈራራኝ ቆይ ምንድን ነው ምን ተፈጥሮ ነው ብላ በድጋሚ ስትጠይቀው እሱም በጣም ከባድ ነገር እየመጣ ነው አሁንማ ሁሉም ነገር ወደ አደባባይ እየወጣ ያለ ይመስላል ብሎ ሲላት ዳጣም ስለ ነገሩ የበለጠ ለማወቅ ፈልጋ እኮ ናታን ምንድነው ጉዳዩ ቆይ ከኔ ጋር የተያያዘ ነው እንዴ መድኃኒት ያባዬ ልጅ መሆኔን አወቀች እንዴ ብላ ስትጠይቀው ናታን አላወቀችም ከአንቺ ጋር አይገናኝም ጉዳዩ የሚመለከተው ሰላምን ነው መጀመሪያ አንቺ ተረጋጊ ምን መሰለሽ ዳጣ የሰላም ልጅ አባት ደረጀ ነው ብሎ ነገሩን ሲያፈርጠው እሷ በድንጋጤ ናታን እየቀለድክ ነው አይደል እንደዚህማ ሊሆን አይችልም ብላ ስትለው እሱም ሆኗል ዳጣ እኔም ስሰማ በጣም አዝኛለሁ ማመንም አቅቶኛል ግን በቃ እውነታው ይሄ ነው ብሎ ሲላት እሷም አይሆንም ናታን እማዬ ላይ ሁለት ልጅ ሰላም እንደዚህ አታደርግም እማዬ ላይ እንደዚህ አታደርግም እማዬ በህይወት እያለች እነሱ ሁለት ጊዜ አብረው ሊተኙ እኔ እንደዚህ አይነት እናትና አባት ሊኖረኝ አይችልም በፍጹም ይህንን ነገር አምኜ ልቀበል አልችልም አሁን ወደ ሰላም ጋር ሄጄ ይህንን ነገር ማረጋገጥ ይኖርብኛል ቻው ብላ ተነስታ ጥላው ትሄዳለች። በዛን ሰዓት ደረጀ ማርታ ዳውላ ካወራችሁ በኋላ ስለ ነገሩ አውቃ ሊሆን እንደሚችል ገምቶ አቢጌልን ጠርቶ እያወራት ነበር። እሷም ሁኔታውን ትመለከትና ቆይ አባዬ ምን ሆነሃል በሰላም ነው የጠራኸኝ ፊትህ እኮ ምንም ልክ አይደለም ብላ ስትለው ደረጀ ሰላም አይደለሁም አቢጌል እድሜ ልኬን ሳጠፋ የነበረው ሰዓት አሁን ግን ቦግ ቦግ ብሎ ነዷል ብሎ ሲላት እሷም ግራ ተጋብታ ቆይ ምንድነው እሱ አባዬ ብላ ስትጠይቀው እሱም መድኃኒት አሁን ሁሉንም ነገር ለማርታ ትነግራታለች እቤት መታ ነበር አይደል ብሎ ስትጠይቃት እሷም አባዬ መታ ነበር ከማዬ ጋር ተጨቃጭቃ ወጣች ከዚህ በኋላ ግን ተመልሼ አልመጣም ብላለች ብላ ስትለው ደረጀን በሐዘን አንገቱን ደፍቶ አቢጌል ማለት ምን ማለት እንደሆነ የስምሽን ትርጉም ነግሬሽ አውቃለሁ አይደል ብሎ ሲጠይቃት እሷም አባዬ አቢጌል ማለት የአባት ደስታ ማለት ነው ብላ ስትመልስልህ ደረጀም ይቀጥልና ልክ ነሽ ለአባት ደስታ የምትሰጥ ልጅ ማለት ነው ባንቺ ብዙ ደስ ብሎኛል ብዙም ተከፍቼ አውቃለሁ አንቺ ላይ ደክሜብሻለሁ ከዚህ በኋላ እኔ ባልኖርም ይህንን ቤተሰብ የመጠበቅ ኃላፊነት ያንቺ ነው ታውቂያለሽ እኔ ብዙም ጥሩ አባት አልነበርኩም ከማርታ ውጪ ሄጄ ዳጣን ከሌላ ሴት ነው የወለድኳት ብሎ ሲል አቢጌልም አባዬ እሱ ነገር በጣም ከባድ ነው ግን ይህ ብቻ አንተን ክፉ አያስብልህም ብላ ልታጽናናው ስትሞክር ደረጀ ኤቢ ዳጣን ከማን እንደወለድኳት አታውቂም ለዛ ነው ይሄንን እያልሽኝ ያለሽው ይላትና በሐዘን ስብር ብሎ በውስጡ ከራሱ ጋር ማውራት ይጀምራል። ዳጣን ከሰላም ወልጄ ሁለተኛ ልጅም እንደደገምኩ ብታውቂ ሰው አታደርጊኝም ነበር አንቺ ፊት ለፊት ነሽ አውቃለሁ አባቴ ብለሽ እንኳን አትጠሪኝም ነበር እንዴት አድርጌ ነው የሰላም ልጅ የኔ እንደሆነ ምነግራት ብሎ እየተብሰከሰከ ባለበት አቢጌል ሁኔታውን አስተውላ አባዬ ቆይ ምንድነው እንደዚህ ያስጨነቀህ ነገር ለምን አትነግረኝም ብላ ስትጠይቀው እሱም እንደምንም ብሎ ሐሳቡን ይሰበስብና ማርታ ከሷ ውጪ መውለዴን ብታውቅ ሰው አታደርገኝም አቢጌል እኔ አንድ ነገር ነው የምልሽ ከዚህ በኋላ የሁሉንም ነገር ኃላፊነት የሚወድቀው አንቺ ላይ ነው ሁሉንም ነገር ላንቺ ሰጥቻለሁ ዳጣን ውሃን ሁሉንም ጠብቂያቸው ብሎ ይላትና ይለያያሉ። በዛን ሰዓት ላይ በሰማችሁ ነገር ተበሳ
ተበሳጭታ ከቤት የወጣችው ዳጣ ሰላም ጋር ደርሳ ነበር። በሩንም በእርግዳ ወደ ውስጥ ትገባና በጩኸት ሰላምን መጥራት ትጀምራለች። ድምጿንም የሰማችው ሰላም በድንጋጤ ምን ተፈጥሮ እንደሆነ ለማወቅ ከመኝታ ቤቷ በፍጥነት ትወጣና ወደ ሳሎን ሄዳ ዳጣ ምን ተፈጥሮ ነው እንደዚህ የምትጮሂው? ምን ሆነሻል? ብላ ስትጠይቃት እሷም የሰማሁት ነገር እውነት ነው ሰላም የቤቢ አባት ደረጀ ነው ብላ ስትጠይቃት ሰላምን በድንጋጤ ቆይ ማን ነው እንደዚህ ነገረሽ? ብላ ስትጠይቃት ዳጣ ማንም ቢነግረኝ ማን አንቺ አያገባሽም። አሁን እውነቱን ማረጋገጥ ነው የምፈልገው። ከአንቺ ከራስሽ ነው ይህንን ነገር መስማት የምፈልገው። ከአባዬ ነው የወለድሽው? ብላ ስትጠይቃት ሰላምም ዳጣዬ ተረጋጊና ላስረዳሽ። ፊትሽን እንደዚህ አታኮሳትሪብኝ። ባላሳድግሽም እኮ እኔ እናትሽ ነኝ። 20 ዓመት ሙሉ አንቺን ጠብቄሻለሁ። እንባዬን እያፈሰስኩ እድሜ ልኬን ተቃጥዬ ነው የኖርኩት ብላ ስትላት ዳጣም ሰላም የቤቢ አባት ደረጀ ነው ወይ? ይህንን ብቻ ነው ማወቅ የምፈልገው ብላ በድጋሚ ስትጠይቃት ሰላምም አንቺ ከወለድኩሽ በኋላ የጣሉብኝ እነ ደረጀ ነበሩ። ከዛም በኋላ እንባዬን ለማበስ ጊዜ ጠብቄ ከደረጀ ጋር ተኝቼ ወንድ ልጅ ወለድኩ። አዎ የቤቢ አባት ደረጀ ነው ብላ ስትነግራት ዳጣም በንዴት በጣም ከሃዲዎች ናችሁ። እማዬ ላይ እንዴት እንደዚህ ታደርጋላችሁ? ሁለታችሁንም አልፈልጋችሁም። ወደ መጣሁበት ጎዳና መለሳለሁ ትላትና በሩን በእርግዳ ጥላ ትወጣለች። የዛኑ ቀን ማታም ዳጣ ሳሎን ውስጥ ሆና እየተንጎራደደች ደረጀ መጠባበቅ ትጀምራለች። እሱም የቤቱን በር ከፍቶ እንደገባ ፊት ለፊት ያገኛት እሷን ነበር። ትቀጥልና ወደ ክፍሌ ገብተን መነጋገር እንችላለን ብላ ይዛው ወደ ውስጥ ትገባለች። አባዬ እውነት ነው? ለምን እንደዛ ያደረግ? የሰላም ልጅ አባት አንተ ነህ ብላ ስትጠይቀው እሱም ማን የነገረሽ ብሎ ይጠይቃታል። ዳጣም ትቀጥልና ሰላም ናት የነገረችኝ። ቆይ እንዴት አባዬ? እንዴት ነው እማዬ ላይ እንደዚህ ያስቻለ? እማዬና ሰላምን በአንድ ቤት እያኖር እንዴት ነው ቆይ ሁለት ልጅ ድረስ ያስቻለ ብላ ስትለው ደረጀም ዳጣ ሁሉንም ነገር አንቺ እንደምታስቢው አይደለም። እኔም እኮ ሰው ነኝ። ቆይ መሳሳት አይፈቀድልኝም? መልአክ እኮ አይደለሁም ብሎ ሲላት ዳጣ አባዬ ቆይ እንዴት? ለዛውም 2 ጊዜ በ20 ዓመት ልዩነት። እኔ እኮ እማዬን ዋሽቻት ነው የኖርኩት። ከልጆቿ ሳትለይኝ እኩል አብልታ አጠጥታ ምንም ሳይጎድልብኝ ያደግኩት። አባዬ በጣም ትልቅ ግፍ ነው የሰራችሁት። እኔ በቅቶኛል። ወደ መጣሁበት እመለሳለሁ። ወዳደግኩበት ማንንም ሰው ወደ ማላውቅበት ቦታ ሄዳለሁ ብላ ስትለው ደረጀ ይኸውልሽ ዳጣ ከዚህ በኋላ አባት አለኝ ብለሽ እንዳትመለሺ። የአባትሽን ትዕዛዝ ረግጠሽ የምትሄጂ ከሆነ እረግምሻለሁ። የአባት እርግማን ስንዝር እንኳን እንደማያራምድሽ ወቂ። አሁን እኔን ጥለሽ የምትሄጂበት ሰዓት ላይ ሳይሆን ከጎኔ የምትቆሚበት ሰዓት ነው። ዳጣ አሁን ያንቺን አይደለም ያወቀችው የሰላምን ልጅ ነው። ቁጭ ብላ እየጠበቀችኝ ነው። ልትረጂኝ ይገባል። በዚህ ሰዓት የልጆቼን እርዳታ እፈልጋለሁ። እባክሽ ብቻዬን አትተይኝ ብሎ ካላት በኋላ ተነስቶ ወደ መኝታ ቤቱ ሲሄድ ከማርታ ጋር ፊት ለፊት የተፋጠጡት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።